አይዞሽ ቀጮ ብድግልቲ ነው ደስ ይኮረኩራል ማይ ጋድ ኦ ማይ ጋድ ሲጋር የሚቀመጠው አይዲዲት በሰነዘራ ጭቃ አለፈብኝ ቀጪ ጭቃ ብላታ ምን ይላል ቀጮ አይልም በስማ እንዴ መጀመሪያ እንደዚህ ትይዛላችሁ ከዛ በኋላ ትንሽ ከምስር ታረጋላችሁ ከዛ ከስልጆ ትንሽ ሽሮ እዚህ ጋር ደብለቅ ከዛ እንደዚህ ታረጉና አይወላችሁ እንደዚህ ቦካ ያለውን እንደዚህ እኔ ደግሞ ከተልባው በምግብ ላይ ደዘነ ቀልድ አላቀም እሺ በቃ ግማሽ ከሱም ሁለት ኧረ እኔ እስከ ዛሬ በይሉኝታ በልተሽብኝ እንዴ ሰላም እንደምን አላችሁ ውድ የዩቲዩብ ቻናል ተከታታዮቻችን አማን ነው እግዚአብሔር ይመስገን እንግዲህ ዛሬ ሸክላ ኢትዮጵያ ነው የምገኘው እንግዳ አለኝ ውስጥ ከእንግዳ ጋር አሪፍ ቆይታ አረጋለሁ ምግብ ከመብላታችን በፊት ትንሽ ደግሞ የሸክላ ስራ መስራት አለብን ጭቃ እና አብኳሳ ሸክላ እንስራ በሚለው እዚህ ሸክላ ኢትዮጵያ ተገኝቻለሁ ቻናሌን ሰብስክራይብ ላይክ ኮሜንት እና ቪዲዮዎችን ሼር ማድረግ እንዳትረሱ እንደዛሬ ቭሎግ እንደቀደደው ፈረስ ልንጋልብ ነበር ፈረስ ላይ ልንወጣ ስንል መቅረጽ አይቻልም ብለው መልሰውናል ስለዚህ ወደዚህ መተናል እስቲ አሪፍ ፕሮግራም እንደሚኖርን ተስፋ አደርጋለሁ ቻናሌን ሰብስክራይብ ላይክ ኮሜንት እና ቪዲዮዎችን ሼር ማድረግ እንዳትረሱ ቀጮ ብላችሁ ጻፉ ቀጮ ከኔ ጋር ናት ያለችው ሸክላ ልንሰራ ነው አማን ሁሌ ለብላት ማለት ነው ሁሌ ከመብላታችን በፊት እስቲ ሸክላ ምን አይደለም አንዳንዴ ሱሩ ስላላችሁ ሊሆን ይችላል አሪፍ ነው ሸክላ አንዴ በጣም ደስ ይላል እንደምታዩት ነው ሌላ ዓለም በነገራችሁ ላይ እናንተ ከተኛ ነኝ ነገር በሁለት ተሰርቶ ሸርቀ ነው የሚሰራው ጊጋ ከመ ኧረ በስመ አብ የሆነ ኒንጃ ነው የመሰለው ጭቃ ለማብኳት ሸክላ ለመስራት ይቅርታ እጃችንን መታጠብ አይጠበቅም ሲደርቅ እንጠቀምበት እቃው እቺ እንዴት ናት ያዘች ገባ በደንብ እሺ ሳሚ ግፋ ከዚህ ጋር አንቺ መተሻል አይ ማይሷም ምን ሰራውን ኦኬ እኔ እቺን ተነክዳና ሰራት ምን ታደርጋለች ምንም ማሰራ ታለቅ ማለት ይችላል ከሱሽ እሷን ከነክዳና እኔ ግን እቺኛው አለ ስራት እሷን የአበባ ማስቀመጫ ናት እሷ ደግሞ እሷን ከነክዳኑ ከሱ አይ ቀላሉ ነው እንዴ አንቺ ምሳሌ ያጣ እኔ ማስበኝ የመጣ
ያመጣሁት ክሬቲቪቲ እንዴ ለክዳኖት በቃኝ። ስሚ እንጂ ቀላሉ ነው እንደ የምትሰሪ አሁን ወደ ስራችን ነው አይደል? ወሬ ድንጋይ ካለው ቼክ ታደርጋላችሁ። ኧረ እንደዚህ በእጃችን እንንካው ካለ ታውጡታላችሁ። እንትን ላይላችሁ ሰዓት ይላልኩ። እሺ እሺ። ሸክላ ኢትዮጵያንን ያለነው 22 አካባቢ በድንበሯ ገባ ብላችሁ መስቲ ሬስቶራንት አለ። ልክ እዛ ጋር ነው የምታገኙት። አንድ ድንጋይ የለም፣ ጭቃ ነው። በልጅነትሽ ጭቃ ብኩተሻል? እውነት? አሁን ልጄን አስሞካታለሁ። አንተ እሷ ናት ያላወካችሁ። እሺ ምን እናድርግ አሁን? ክብ ማለት እሺ አደራሽ መቼም ከእሷ ያነሰ ነገር መቼም አንሰራም። እኔ ከቀጮንማ ዛሬ እንትን ካላልኳት እውነትም እኔ ፋስት ነኝ። ፋስት መረጃ ነው። እሺ ማንም ሮጦ አባቱን ይቀደም እንደዚህ አድርገው ያው የታባቱ ኦኬ። ደግሞ ለማጣበቅ በፊት እንትን አሚር ነሽ ይሉኛል። ውሃ ሳጣብቅ አሚር ነሽ ይሉኛል። እንደዚህ ልጭመቅበት፣ በደንብ ልጭመቅ። እሺ ላስቀምጥ። እሺ እንደዚህ ተደግፈ እዚህ ጋር እንደዚህ ነው። እሺ ኦኬ። እሺ አይዞሽ ቀጮ ብድግ ልትይ ነው እንዴ? ይኮረኩራል። አከከልሽ ደጋሽ ነበር ነው ውስጥ ጭበደስ ነበር። አንቺ ብር ልታገኝ መስሎሽ ነበር። ይኮረኩራል። ደስ ይላል። እሺ እስከ መቼ ሊያዘው? ብርጉ ላይ ነው ብዙም ፓርቱ ስጇለሁ መሰለኝ። አንቺ እጅ ላይ ነው ግን ብዙ ጭቃ ያለ። አይ ትመልሺዋለሽ በኋላ እንደዚህ አይባክንብኝ። ይሄንን ልክፈት ልክተተው እጄ በደንብ። እሺ እሺ ገባኝ። እሺ ኦኬ አሃ ኦኬ ገባኝ። ፈረሰ አራንጄ መቼ ፈረሰት ያለሽ እንዴ? እኔ እኮ እየጨረሰ አታይም እንዴ? እኔ አንተ እንድችሏታ አጅ ኧረ በእናትሽ ይኸውልሽ እንዴ አይ ከባድ ነው ይጃባት አንድ ብቻ አሁን በጥንቃቄ ነው። ለካ ኃይል ሸክላ ላይ ሰራ እንዴ ጉልበት አንቺ
በቃ ሀሳቡ አየሽ እየመጣ ነው አሁን። በቃ አንቺ ስሪላት፣ ምንም ማድረግ አይቻልም። እሷ ልትሰራው ስነ ስርዓት አንተ እኔ እኮ አብዛኛውን ነገር ራሴ ነኝ የሰራሁት። እሺ ይሄ ያው ምን እንዲሆን ነው? አሃ ኦኬ ምንድን ነው መቁረጥ? እሺ እዚሽ ጋር ትንሽ ሳይዟ ቢሰፋልኝ አንቺ አይተሻል። ይኸውልሽ ምንድን ነው እንዴ ተሰጥቶሻል። ያዥ ሽልማት ነው። መጨረሻ ላይ ታስሪዋለሽ። እውነትህን ነው። እቺ ማጭበርበር ስራ ነው። እዛው ስራት እንዴ አይ በቃ ከዚህ በላይ እጣኑ ራሱ ለጣም ማስቀመጫ ነው የምንሰራው። እሺ እሺ ስፒዱን እኛ ይኸውልሽ አሁን ስፒድ ቀንሰን በ30 አንቺ በ80 ጌጅ አባቴ እንደ እድሜያችን ነው የምንሄደው። እንደ እድሜያችን 30 ነው በምክንያት ነው። እኛ በ30 ነው፣ አንተ በ80 ነው። እኔ አሁን ቀነሰ ስፒዱ። ቆይ እንደነገርሽኝ አንቺ ቺስቺ ነገር ሼክ እናርጋት። በጣም ጥሩ። አንተ ለስላሴው ልዩ ነው። እሺ እዛው ወደፊት እጣኑን ውስጥ እንዳያስቀርብኝ በደንብ አድርጌ ነው መስራት ያለብኝ። ቆንጆ ነው አይደለ? አይደለ? አዎ በጣም ትንሽ ቆይ እስቲ አገኔ በኔ እንትን ቆይ እኔ ጠራጊና ወደ አልመጣልሽም እኮ ቅርጹ ሌላ ነገር ነው እኮ አንቺ ሰራሽው። አሁን ዝም ጭጭበል። እኔ ሰራ የሚያወራኝ ሰው አልወድም። ስበላ ነው የማወራኝ። እንዴት ነኝ ተመልካቾቻችን? እንዴት ነኝ? ይኸው እስቲ ይኸው አፏ ጠበብ ያለች ያጣነቃ እየሰራሁ ነው። እሱ አፉ ሰፊ ነው። እሺ ምን ላድርግ? ኦኬ እሺ እሺ እንደዚህ ይኸውላችሁ የሰራሁት ጠጪ እቺ ናት እንትና አዝመራው ትሁን ያለው ይሄንን ነው። ይኸውልሽ እናንተ ና ያዝ። በቃ ጨረስን። መቀነት አንቺም መቀነት አመጣሽ አንቺ። በጣም ናይስ። ሁለተኛ ምን ልስራ? ያቺ እሷ እንስራት ወይስ ያቺኛዋ? ያቺ ነው። ኦኬ እሺ። ሌላ ታዲያ ምን እንስራ? ኦኬ እሺ። ይሄን እንስራ፣ እንቀያር። እሺ ውበት ይኖራት። እዚህ ውስጥ ላድርግ። ማማ ኢትዮጵያ ሳጸዳኔ ይኸው ፏ ነው የማደርገው። እኔ እኮ ጨርሼ ወደሚቀጥለው እኮ ዙር በሮጥ አይደለም እባክህ፣ ጥራት ያለው ስራ በሰራ ነው። የት አለ? አንቺ እኮ ምንም ኦልሞስት እሷ ናት እኮ የሰራችልሽ። ተባብረን ነው የምንሰራው። የብረት ስራ ነው፣ አክሲዮን ነው በለው። እሺ እዚህ ልታጠብ።
ወደዛ ሄድ እስኪ ምን አላዘ ይጸዳል አይለቅም ስሙዝ ለማድረግ ሸክላ ኢትዮጵያ ነን ያለነው። እኔ ወደ ሁለተኛው ስራዬ ገብቻለሁ። ቀጮ አሁንም የመጀመሪያዋ ስራ ላይ ናት። ብዙ ጊዜ ምን መሰለ እሺ እኛ ስራ በጥራት ነው ምናምን በተኮላ አይደለም። ስለዚህ እንደ ቅድሙ ላድቡልኝ አይደል? እሺ። አይ እናንተ እኮ በደንብ ጎበዞች ናችሁ። ታጠባ አሁን ግን ራሴ ነኝ የምሰራው። እውነት እናንተ አሁን አታግዙንና እኛ አሳያችሁን አይደል? ዋናውን ነገር እስቲ አውትፑቱን እንየው ሰርተን። እውነት የምሬን ነው። ያው መቻል ማለት አሁን ሐሳቡን አሳዩን። እሱም ቤት ሄደህ ትሰራዋለህ። በቃ እኔ የምሬን ነው። እኔ አሁን ራሴ ነኝ የምሰራው። ምንም አታግዙ። ምን ትላለች መሰለህ አያቴ? የቸኮለች አፍሳ ለቀመኝ ትላለች። ግድ የለሽም። ትንሽ እውቀት አገኘሁ ብሎ ሻይን ምናምን ያለ እኔ በደንብ እሺ፣ አብረን እንጀምራለን። እሺ ደስ ይለኛል። ይሄ በጣም አሪፍ ነገር ነው። ምክንያቱም አሁን የተማርሽውን ነገር እንዴት ትችዋለሽ አትችው የሚለውን ነገር ከዛ እናንተ መጨረሻ ላይ መታችሁ ምን እንደሆነ ታዩታላችሁ። አይሻልም? በጣም ናይስ። ወይ ዳቦ እንደመቁረስ ቀላል መሰላችሁ? ተነሳ ማይ ጋድ ኦ ማይ ጋድ ሲጋር የሚቀመጠው አይ ዲዲት በሰነዘራ አይ ዲዲት እሺ አጥጃ እቺኛው ቆይ አንዴ መጀመሪያ ልክ ይኸውልህ ድስት ሲይዝብህ ምን ታውቃለህ አንተ? ምጣድ በይ እንጂ እንጀራ ሲይዝብሽ ተመልከት። እንደዚህ አይደረግም። ትንሽ በሽሮ የእሱ የእንጀራ ምጣድ ነው። እሱ የእንጀራ ምጣድ ነው። ቆይ አልጸዳም። ተረጋጊ አንቺ ብለሽ ጭቅጭሽ ወተት ጥረሻ እንዴ? ወይ ታጠባለሽ? ታጠባለሽ? ምን ያስቸኩላል? እንደዚህ ነው አይደል ያልሽኝ? ከፍት በጣም መጀመሪያ ግን ሴንተር ነው ማለት። እሺ ማለት ሴንተር ማለት ኦኬ። ሲይዘ ባንድ እጅ ብቻ አይ እኔ በቃ ራሴ ነኝ። ችግር ይኸውልሽ እኔ ይሄንን እሰራለሁ፣ እሷ ይሄን ትሰራለች። አሁን ቀጣይ ኮምፒቲሽን መሆኑ ነው። አይ በደንብ አጸዳም። ኧረ በቃ እኔ አጽድቼ ነው የምሰራው። ይሻላል። በቃ አሁን ይበቃል። እንዳይቆሽሽብሽ ትገቢ። አይ ውሃው እንደዛ ስለሆነ ጭቃ ሊመጣልሽ ነው። ኦኬ ዌር ኢዝ ማይ ሸክላ? ጭቃ አይባልም። አንተ ሸክላ እኮ ያው የሸክላ ጭቃ እኮ ነው። ታዲያ ሸክላ ኢትዮጵያ በጣም ነው የሚያምረው። አለኝ የራሴ ፎቶ፣ የሱ ፎቶ አልጠቀም። እሱ ቆሽሿል። አይ ችግር የለም። የት ሄደች ቲቸር? ሚስ ኦኬ እሺ። አይ አውቃለሁ። እኔማ አኮራሻለሁ። እስቲ መጀመሪያ ድንጋይ እንዳለውና እንደሌለው ቼክ አድርጋለሁ። እኔ ጨርሻለሁ። ልጠብቅሽ አንዴ እንድንጀምር። ይሄንን ነው ማስጀምረው። እሺ ከዛ ይሄን መጫን አሁን ልጫነው መጨረሻ። እሺ እንደዚህ ይሄንን ኦፖዚት። እሺ ስታዩ እንግዲህ የልብስ መስፊያ እንትን መሰለህ እንዲህ የሚረገጠው አይደለም። እንደዚህ ነው። እሺ ቀጥይ። እየጠበኩሽ ነው። ምን አስጠበቀ? ምንድን ነው የምሰራው? አንቺ እቺን ነው የምትሰሪው፣ እኔ ያንን ነው የምሰራው። ኦኬ
እንግዲህ አንዴ አሳይተውሻል። ከተሳሳትሽ ጉር ነው። እሺ ስራ ልጀምር? እሺ እየጠበኩሽ እኮ ነው። እኩል እንጀምር ብዬ በቃ አንቺ እንዳትነግሪያት፣ ምንም እንዳትነግሪያት። በቃ እኔ እኮ እውቀት አለኝ አላልኩም። ውጤቱን ልናይ ነው። አሳይተሻታል። አይ መቼ እኔ እኮ አላገዘችኝም እዲ አሃ ኦኬ ውሃ እንዳይገባ እንዲናጣብቀዋለን። ኧረ ቀጭዬ ተይ እንጂ እሺ እስቲ ኧረ ተይ ቀጭዬ ምንድን ነው ምሳሌው? ይህ ፈጠነብኝ በእናትሽ። እንዴት ነኝ ተመልካች? አንዳንድ የሚያቅራሩ ሰዎች አሉ። የሚያብራሩ ኧረ እኔ አንቺ ከበደኝ እግዚአብሔር በስመ አብ ሙሌ ያየ ምን እንዳስመሰልኩት። እንዴት ነኝ? ልብ ነው እናቴ። አየሽ ይኸውልሽ የከበሩ ታሪክ እኮ ነው። እኔ ግን ይህን ነገር ነው መቆጣጠር ያቃተኝ፣ አልቻልኩትም። ይሄ በጣም ይፈጥናል። አረ ቀጭዬ እጄ ላይ ቀረኩ። ጭቃ አለፈብኝ እጄ ቀጭዬ ጭቃ ሰው የሚችለው ነው የሚሰራው። እኔ እጄ ላይ ጭቃ አለፈብኝ። ዘይት ይምጣልሽ። እንዴ ኧረ እንዳታስፈነክሽ። የእሱ ሽንት ቤት ይሁን ምን ይሁን በመድኃኒዓለም ይሁን። እሺ እንሞክር። አይ እውነት እንሞክር። እንዴ በቃ እንደዚህ መሆንንም እዛው ይስተካከላል። እንደዚህ በስመ አብ አሃ እንደዚሁ ኡፍ አይ እንደዚህ የምትጠጡት
ጀበና ያነሳችሁ የምታፈርጡት እንዲለፍተን የምንሰራውን ነው። በስማ በጣም ከባድ ነው እውነት። እነሱ አየሽ ቅድም በጣም ስለረዱን ነው እኮ። አንቺማ ምንም ሙሉ በሙሉ በእርዳታ እንዳለ። ምክንያቱም አንቺ እኮ ጽንሰ ሀሳቡ የለሽም እና ውርጃ ሀሳብ ነው ያለኝ። ጽንሰ ሀሳብ ከሌለኝ ውርጃ ሀሳብ ነው ያለኝ። አይ ቀጩ በጣም ደስ ይላል። ግን ምን እንደሰራሽ እኮ እራሱ አይታወቅም። ያንቺ የትኛው? የኔ ትንሽ ሀሳብ እኮ አለ። የትኛው? ገንቦ የመሆን አየሽ አልተለጠፈም። ለዛ እኮ ነው ባይዘው የተረዳሁት ነገር ጉልበት አይፈልግም። ቴክኒክ፣ እውቀትና ብቃትና ጥራትና ጥንቃቄ ነው የሚፈልገው። ልክ እንደኔ በስፖንጅ አርጊ፣ በእጅሽ አታርጊ። አስተማሪሽ ምክር እንኳን አትሰሚም። ቀጩ ጭቃውን ጨረሽው እኮ በልቼ ነው። እኔ አሁን በጣም የከበደኝ ነገር ምን እንደሆነ ታውቂያለሽ? ቅርጽ ማውጣቱ፣ ይሄ ማጎድጎዱ። በጣም ከባድ ነው። ይጠባል። አልሰፋብሽም ቀጭዬ? አይ ይስተካከላል። ምን ታውቃለህ አንተ? ይኸውልሽ እንደዚህ ነው የምታረጊው። አየሽ አይ በቃኝ። ይሄን ያህል ካጨማለኩት አይበቃም። ለምን መጥረሻ አልሰራም? እንትን ቡና ማውቀያ ቆይ እኔ አሁን እንዳይበላሽብኝ እንጂ በጣም አሪፍ ነው እኮ። ይኸውልሽ ሀሳቡ እኮ አለኝ እኔ። ናይስ ሳሚ። ይኸውልሽ አንተማ በፊት ሰርተሃል። የተወሰነ አገልግለሃል። በዚህ ሙያ ነው የምትይው። ጭቃው አልቋል። ጨርሻለሁ። እግዚአብሔር ይመስገን። ልጅነት እንዴት ደስ ይላል! በጣም እኔ አሁን ስራውን አይደለም እየፈለኩት ያሉት፣ በጣም ቪዲዮ እያደረኩት ነው። ቀጪ ያግዥኛችን ሀሳቡ ይኸውልሽ መጥቶልኛል። ትንሽ ተንጋደደ። እኔም ቅድም እነሱ መጥቶብኝ እኮ ነው መጨረሻ ላይ ተቆርጦ ቦምቦሊ ነው የሆነው። እንዴት ነው የሚስተካከለው? በጣም እንትን ሆነብኝ፣ ጠማማ ሆነ። እንዳንተ ማለት ነው። በቃ እኔ ጨርሻለሁ። ቀጪ ምንድን ነው የምትሰሪው? አንቺ እኮ የለም እኮ ጭቃ ምን እያደረግሽ ነው? ክዳን እየሰራ ነው። ለዚህ አለስልሽው ይኸው ቀጪዬ፣ ኧረ እንዳያስፈነክተኝ ወገን ባለሙያ አስነሱልኝ። እንዳያስፈነክተኝ። ይኸው ቆንጆ፣ ይኸው እዩ። ከዚህ በላይ ምን ትፈልጊያለሽ? ይስተካከላል። ግን እንደዚህ ከሆነ በኋላ ቀጪዬ፣ እኔ በቃኝ፣ አልቻልኩም።
እኔም በቃኝ። ቆይ አንዴ እንግዲህ እንደምታዩት ነው የመጨረሻው አውትፑት ይሄን ይመስላል። እኔ አትሊስት እንደው የሆነ እንትን የሚመስል ነገር ሰርቻለሁ። እሷ ጭራሽ የለም፣ ጭቃውም በቦታውም የለም። ጭቃው ፈረዱ ሰው እኮ ለሰራው ነገር የሆነ እኮ ማስተማመኛ ያስፈልገዋል። ጭቃ ነገር አሁን ከፍተው ነው መቅረጽ ክዳን ነው የሰራው። እሱ ምንድን ነው የሰራለት ንገሩኝ እስኪ። ለዚህኛው ሌላ ፍርዱ ለእናንተ ትቻሉ። ኮሜንት ላይ ጻፉልኝ። የኔ ነው ይኸው እኔ ሳሚ ከዚህ በላይ ከቆየን ልጅነታችን ትዝ ይለንና አንወጣም ከዚህ። ምሳችንን ሳንበላ እዚሁ ልንቀር። ለካ ደግሞ ምሳ እንበላለን። ኧረ ገና እኮ ምሳ እንበላለን። ምሳ እንበላለን። ገና ምሳ እንበላለን። ትበላላችሁ? አሸናፊውን እናንተ ፍረዱ። ይኸው እንደምታዩት ነው። እኔ ሲደርቅ ነው የምናውቀው። ምንም ግን እናንተ ባያችሁት እስቲ እውነት እናንተ ፍረዱ። ፍርድ ስጡ። እኔ የሰራሁት ይሄን ነው፣ እሱ የሰራው ይሄ ነው። ሁለተኛው እሱ የሰራው ይሄ ነው፣ እኔ የሰራሁት ይሄ ነው። እስቲ አሁን የማን እንደው ይሻላል በመሻል ደረጃ? እኔ ልል የምችለው ባያምር እንኳን የእሷ ነው፣ ግን ያምራል። ምኑ ነው የሚያምረው? ይሄ እኮ እንዲህ እኮ ብታደርግላት ማስቀመጫ ነው። ይሲ ክሬቲቭ አለ፣ ኩላሊት አለ። በቸርቻሮ በቃ ናይስ። እንግዲህ ሸክላ ኢትዮጵያ ተገኝተን እንደዚህ አሪፍ ጊዜ አሳልፈናል። ወደ ምሳ ፕሮግራማችን እንሄዳለን። እዚህ ስትመጡ በሰዓት ነው አይደለ? በሰዓት ለአንድ ሰዓት ያህል ነው የምትሰሩት። በሰዓት ስንት ነው? 1200 ብር በሰዓት ትከፍላላችሁ። እንደዚህ አይነት ደስ የሚል በተለይ ከጓደኞቻችሁ ጋር ሁለት ሆናችሁ ምናምን ብትመጡ አሪፍ ጊዜ ታሳልፋላችሁ። ቀድማችሁ ቡክ አድርጉ እየደወላችሁ 0949 77 77 76 0949 አይደል? ደውሉና ቡክ አድርጋችሁ መምጣት ትችላላችሁ። ከደረቀላችሁ ደግሞ በኋላ ሸክላችሁን ትወስዳላችሁ። እኛ በጣም ነው የተዝናና ነው። በተለይ የቀጮን ሙያ ማየት እንደዚህ በተለይ በካሜራ ቀርጸን ወደፊቱም ትውልድ እንዲሆን አድርገን አስቀምጠነዋል። እስቲ ና እስቲ በደንብ ይኸው ምን ይላል? አንብብልኛ አንብብላታ አንብብልኛ ምን ይላል? ቀጮ አይልም? አይ ዲድ ኢት በዘነዘና ቀጮ ይላል። እናመሰግናለን በጣም። ወደ ምሳችን እንለፍ። የሚሰራ እጅ ይመሰገናል። ሰርተናል። አሁን አካላታችን እጃችንን እንታጠብ። ቴንኪዩ በጣም አብራችሁን ቆዩ። ወደ ምሳ ደግሞ ፕሮግራማችን ሄደን እዛ ደግሞ ቆይታ እናደርጋለን። የትም እንዳትሄዱ። ለዩቲዩብ ላይ ነው ያላችሁት። ቀጮ በሉ። ለሁለት ሰዎች 500 ብር 8 ቁጥር ይሻላል። እሺ 8 ቁጥር ጻፉ። 500 ብር ይሞላላችኋል። እናመሰግናለን በጣም አብራችሁን ስላላችሁ። ቀጪ ወይ ምግብ ማን ያለው ተከሽኩ ተከዘሻል። ዳሽን ተራራ የሚባል ቤት ነው ያለ ነው። በጣም ቆንጆ ቤት ነው። ደስ ይላል። አየሩ ነፋሻ ነው። ድሮ የቱ ጋር ነበረ ነሽ? እኛ ሰፈር አምባሳደር። ኧረ እባክሽ። ኦኬ አሁን ያለው ጋር ያለ ነው እዚህ 22 ምንድን ነው የሚባለው? ጎላጉል ጋር ግን በጎላጉል ሳይሆን ጎላጉል ወደ ድንበሯ ባለችው ቀጭን መንገድ ገባ ብላችሁ ዳሽን ተራራ ነን ያለነው። ጾም ነው እንግዲህ የጾም ምግብ ለመብላት ያህል ምንድነው ሴምሲ የሚል ምግብ አለ። ቦሌም አለ። አራት ኪሎ አለ። አራው ካሳንቺስ አራሳር ቤት መርካ አምባሳደር ይላል። ይሄ መጠጥ ነው፣ ኮክቴል እንጂ ኮክቴል ነው። አሁን ምግብ ነው እኮ ምን በላው እንጂ በዚህ ሰዓት አሁን ተኪላ ምናምን። አረ በፍጹም እኔ ኮክቴል ምግብ ነው። እኔ አሁን ሐሳቤ ምግብ ነው። እሺ ምስር ወጥ ምን እንብላ? እኔ ምን አውቃለሁ። አንተ ነህ እንግዲህ ካልጫ ይሄው እነዚህ አሉ። ጎመን፣ ጥቅል ጎመን፣ ቀይ ስር በድንች፣ ሽሮ ወጥ ወይስ በየአይነት ነገር ምናምን ይኖራቸው? እሺ አንድ ምግብ እንደዚህ ስንቱን በልተን። እሺ ቆይ በየአይነት ነገር ካላቸው እሱን እንጠይቃቸውና በጣም ደስ ይላል። ቀስ አድርገን ዞር አድርገን እናሳያቸዋለን ያለውን ነገር። ሰው እንዳንረብሽ ነው። ነፋሻማ ነው። ቤቱ በጣም ያምራል። ደስ ይላል። ሰርግ የመጣው ነው መሰለኝ። እዛ የወንዶች ጉዳይ እናንተ ሰርጉን ልሰብሩ ስትሉ እንደዚህ አይደለም። እሱ ዛፍ ነው ያ ተነበር። እሱ ቦታው ግን የተቀረጸው አረ ይቅርታ በየአይነት ነገር አለ። ምን አለው?
10 አይነት ሳትሰስቱ 10ሩንም ነው የምታመጡልን? እዚህ ይጨለፋል። እሺ በቃ በየአይነት ይሻላል። እሷን ስታያት እንዴት አየችሽና ከዛ እሷ እውነቷን ነው እኮ እሷን ስላየሻት ነው እንደዛ አይደለም አላለችም ጭራሽ አታገናኝ ሰው ከሆነ አንድ በየአይነት ላይ አይበቃም ደግሞ ስለበዛ ምንድነው ፍትፍት? እሺ አሪፍ። እሱን ግማሽ ከበየአይነት የሚጠጣ አምቦሃ ለኔ አምቦሃ ትቻለሁ። እኔ ኮካ ተው ተብዬ ትቻለሁ። ኧረ እንደዛ ከሆነ እሱ ከቶኔ ለምን እጠጣለሁ? ውሃ ለሷ ውሃ ለኔ አምቦሃ ቀዝቃዛ ከውጭ እሺ። አይታ እኮ ገመተች አይደል? አንድ በየአይነት እንደውም እሷ ሆና ነው እንጂ እኔ ሆና አስተናጋጇ አንድ በየአይነት ምን ይዞ አለ አንድ በየአይነት ነው ገመተች። አይታት ልክ ነው። ተጻልተሽ ታውቂያለሽ እንደዚህ በፊት? አዎ። አይቁም ነገር ግን ሰው ገምቶሽ ያውቃል? ብቻዬን ነው የራሱ ይበቃሻል ይሉሻል። ይሻታል እግዚአብሔር። እኔ እኮ ታውቂያለሽ አይደል መቼ እንደማቀሽ እኮ ነግሬሻለሁ። አሁን ተመልካቾችን ሳመጣ የት እንደማቃችሁና መቼ እንደማቃችሁ እያያችሁ እየሰማችሁ 11 ክፍል ሆኜ እኮ ነው ማቀሽ ነግሬሽ የለኛ ሰፈር ስትመጪ ሴምስ ሜላት አሁን የት ነው ያለችው? አይ ቲንክ ሆላንድ መሰለችኝ። ሜላት የምትባል ጎረቤት አለችኝና እሷ ጋር ስትመጣ ነው ማቃት። ሜላት ጌታቸው ማይ ቤስት ፍሬንድ በእንደው ካየሽን በእናትሽ ሜሉ ታስታውሽኛለሽ? ግን እኔ በጣም ረጅም ዓመት ሜሉ በጣም አሪፍ ልጅ ናት። ያው እዚህ ደግሞ ቤተሰቦቿ አሉ በእምነትን ታውቂያታለሽ? ግሩሜ በእምነት ከዝኖቿ ናቸው መሰለኝ። የተማማሽ ልጆች ነገር መሰሉ። በጣም አሪፍ ልጅ። አሳይ ነው የተማረችው። አሳይ ነው ሉሲ አዳካሚ እኛ ሉሲ አካዳሚ ነው። እኛ ግን ያው በጣም ብሶ ይጫር ነበር እዛ ጉርድ ሾዳ ጋር ነበር። ስለዚህ እኛ ሉሲ አዳካሚ ነው የምንለው። አዳካሚ ደስ ይላል። አንቺ የት ነበር ያኔ የምትማሪው? ኧረ እኔ ነፍስ ትምህርት ነው የተማርኩት። እውነት? ለምን እያስወጡሽ? እውነት? ማጂክ ተምረሽ? ውሸት። ስንት ዓመተ ምህረት? አይ ገና ዩኬጂ ኤልኬጂ ፕሬፕ የተማርኩት ማጂክ ነው። ኦኬ። ከዛ ካቴድራል ገባሁ። ኦኬ። ከዛ ጆን ኤፍ ኬኔዲ ገባሁ። የካቴ ተማሪ ነሽ? አዳታ የሀብታም ልጅ ነሽ። ጥሩ ትምህርት ነው አሪፍ። አሁን እኮ ካቴ ከተማርሽ ማጂክ ከተማርሽ እኔ አሁን ሃይ ስኩል ምናምን የመንግስት ትምህርት ቤት ነው የተማርኩት። እኔ ሃይ ስኩል ጥቁር አንበሳ ገባሁና ሁንም ተብሎ ኪድስ ፓራዳይዝ የሚባል ትምህርት ቤት። ኦኬ። እኔ ቦሌ ሃይ ስኩል ተምሬያለሁ። ቦሌ የነበራችሁ ልጆች ታስታውሱኛላችሁ? እንዳታስታውሱት በጣም አስቸጋሪ ነው። አስታውሳችሁ? አይ ቦሌ እንኳን አስቸጋሪ ነበርኩ። ሌላ ቦታ ግን በጣም ጨዋ ነበርኩ። ያው ትንሽ አስቸግራለሁ ግን አሪፍ ነው። ትምህርት ላይ እንዴት ነበርሽ? አንደኛ ነው የምትወጪው? አሁን ነው ቀለም የሚባለው የዛን ሜጋ ነበር። ሜጋ አንፊ ነው አይደለም? አንፋን አይ እኛ ለራሳችንን ቀዝቃዛ መጣሽበት። ቀዝቃዛ ይቅርብኝ፣ ጉንፋን ሊይዘኝ ነው። እናንተም ብትገቡ ችግር የለውም። አይግታ ነው ኧረ እውነት አምቦሃ ግን አይገርምሽም? በጣም እኮ አሪፍ ነው። ቀጥታ እኮ በእንትን እኮ ተደርጎ እኮ በጠርሙስ ነው አሉ የሚታሸገው። ቀጥታ ውሃው እንዴት አታውቂም? ቀጭኔ ታቷለሽ እንዴ? ምንድን ነው? አብላካት የልጅሽ ስም ነው? ኧረ የት ነው የተሰራሽው ታቱ? አንድ ጓደኛው ነው ሰሚት። ጎበዝ ነው በጣም ያው አለቀቀም እንዴ 10 አመት እኔን ይሰራኛል። ታቱ ልሰራ በእናታችሁ ታቱ በጣም ነው የምወደው። አንድ እዚህ ጋር እንደዚህ ያው እኔ ከፈጣሪ ጋር የተገናኘ ነገር እንደዚህ አንድ እፈልጋለሁ። እውነት የመረኝ እሰራለሁ በቅርቡ። እናንተን እያሳዩአችሁ ነው የምንነቀስ ብሮ ያስለቅስ ጨረስክ?
በጣም ነው የምወደው ታቱ። እስቲ ላስብበትና እንዳይቆጨኝ እዚህ ጋር ታቱ ቢኖረኝ ደስ ይለኛል። ሰሞኑ ቭሎግ ላይ ያው በደንብ አልበላም እያላችሁ ነው። ዛሬ በደንብ ነው የምበላው። ምንም ሳልበላ በቃ ከጧት ጀምሮ ምንም አልበላውም። ስለዚህ አሁን በደንብ ነው የምበላው። አበላላ አላማረኝም የሚል ኮመንት አይቻለሁ። ዛሬ በደንብ ነው የምበላው። የሚገርምሽ ቴዲ የሚባል ቴክሳስ የሚኖር አንድ ቤተሰብ አፍርቻለሁ በዚህ በቭሎጌ እና የቴዲ ፒያሳ በልልኝ አለኝ። በጣም ብዙ ዘመዶቼን ተጠፋፍተናል። እውነት ፀጉር ነው የሚሰራው። አዎ ሰርቶኛል። ቴክሳስ ሄዶ ነው እዛ ቴዲ ይሄ ፀጉር እንዲያርገው አንተ ነህ። በጣም ብዙ ዘመዶች አሉኝ ብሎኛል። በጣም አሪፍ፣ በጣም ሰፖርቲቭ ነው ብታይ። ምን ላግዝ ይለኛል። በጣም አሪፍ ልጅ ነው። በጣም እውነት እንደዚህ አንዳንዴ ሶሻል ሚዲያ ላይ ሲሰሪ በቃ እንደዚህ አይነት ሰዎች ናቸው ትርፎች። እውነት ደስ ይላል። በጣም እንትኑ አስተሳሰቡ በጣም ደስ ይላል። ቴክሳስ ነው የሚገኘው። ቴዲ ይባላል። ፀጉር ቤት አለው። የወንዶች ፀጉር ቤት ይሰራል። አውቃለሁ ግን በፊት አስተምር ነበር ፀጉር አለ። እንደውም የቆረጠ ልጅ በጣም አሪፍ ነው እያለኝ ነበር። ጎበዝ ነው እያለኝ ነበር። ቴዲያችን በጣም እናመሰግናለን። ዊ ላቭ ዩ እያየሽ ነው በደንብ ነው። እኔን ኤፒሶድ ሁሉ ምንም አያመልጠውም የኔ ብሎ በቃ ካየኝ ና ብላን ያልኩ ምን አልኩ? ምንም የምታስተላልፊው ነገር የለም ለቴዲ? ኧረ አለ፣ ብዙ መልእክት አለ። ኤሌክትሪክ አስተላልፋለሁ። እኔ ፍቅር ኤሌክትሪክ አስተላልፋለሁ። ምግብ አይመጣም እንዴ? ራቢ የሰው እያየሽ በመጣ ቁጥር ምግብ ባለ ከቆጠር 10 አይነት ነው አለችን። እኛ አንዱስ ቢመጣልን መቼ ከዛ አንዱ ብንበላው ከ10 ቁጥሩ አይደለም ችግራችን። አትሊስት ማስታገሻ እንኳን ይባል ዳሽኖች ምን ነካቸው? ሰፈር ነበርና እንደዚህ ግቢ ቤት ነው እሱ ያዩት። እዛ ዳሽን እና የት አምባሳደር አጠገብ ያለው ይሄ መናፈሻ ውስጥ አይደለም። ወደ ለሰው ከአምባሳደር ወደ ፖስታ ቤት ጀርባ ጋር ሲመጣ ግቢ ነው። አርባርቡ ቅዳሜ ማታ የባህል ምሽት ነበራቸው። ባንድ ነበር። ኦኬ የነፋዘር እንቅፋት ነበረች። አረ መጠጥ አለ እንደዚህ አሁን እዚህ አዎ ይኖራል። አይ ነው ድራፍት ምናምን አይቻልም። እንዴት ነው መጠጥ ላይ እንዴት ነሽ? በጣም ደህና ነኝ። ምንም ማለት ነው። ምን ትወጃለሽ? ጠላ፣ አረቄ? ለበዓል አይ እኔ ሙስሊም ሳልሆን አይመችም። እውነት በዓል ላይ እውነት። ግን ከሀበሻ መጠጥ ምን ደስ ይልሻል? አይ የሀበሻ መጠጥ ላይ ብዙም አይደለም። ጠጅ ነበር የምወደው። አንድ ቀን አበላሸኝና እንኳን ጠጅ ልጠጣ ቢጫ ልብስ አለብስብኝ አቆም። ጠጅ አንድ ቀን እንጠጣ። ቆንጆ ጠጅ ቢጫ ልብስ ራሱ። ጠጅ እኮ በጣም ባለጌ መጠጥ ነው። በጣም ምክንያቱም ሲገባ አያስታውቅም። መጨረሻ ላይ ነው ውጤቱ የሚታወቀው ከምርመራ በኋላ። ያከብራል። ሲያዋርድም ደግሞ የዛኔ ያለ ጠጅ ፈጣሪን እያሰብክ ነው የምትጠጣው አለ። ለምን እንደዚህ ትላለህ ብሎ አሬ በስትሮም እንዲህ ብዬ እጠጣለሁ። ችግር የለብኝም። ግን የት አለ ጠጅ? ቆንጆ ጠጅ ወደ ዘውድ አዲሱ ገበያ ነበር። አዲስ አበባ ባለስ ነው ምናምን ግቢ ቤት እዚህ ነው። አሪፍ ነው። አይወጣም ነበር። ጠጅ ሲጣል አይተሽ ታውቂያለሽ? ፕሮሰሱን ጭራሽ ጠጅ እንዴት ይጣላል? ጠጅ እኮ ተጣለ ነው የሚባለው አይደል? ይጣላል። ኧረ ሲጣል እኔ ተጣላው ታይቼው አላውቅም። አንስተው ነው ጠላ ተጠመቀ፣ ጠጅ ተጣለ፣ አረቄ ወጣ አይደል የሚባለው? አረቄ ወጣል ብዙ ጊዜ ሲወጣ ይቻላል። አናት ላይ አንቺ አናት ላይ ሱልጣን ያየ አራህል የግብጡ አረቄ በጣም አሪፍ ነው አላስ ምን አለሽ አንቺ? ምንም የለብሽም ማለት ቁም ነገር እውነት በጭ እውነት ግፊት አለሽ? ምን አባቱ ይሰራል እኔ ጋር እኮ ስኳርም የለሽም እንዴ? ሽኬማ አለች እንዴ? ትቀልዳለህ እንዴ? ካለ ሰው እንዴት ትኖራለህ? ቁም ነገር እሷ ባትኖር አቋምን ታስተካክላለህ እንዴ? ስኳር አለ ታዲያ እሷ ስትመጣ እኮ አቋማችን ያስተካክል ነው ብሮዬ። እውነት እንዴ መጠንቀቅ አለብሽ። ደም ብዛት ያዘ ስኳር ያዘ ምናምን ሲባል ኦኬ ዶክተሩ ኮንግራቹሌሽን ይልሃል። ለምን በቃ ከዚህ በኋላ ራስ ትጠብቃለህ። ኦኬ እዚህ ሀገር ስኳር ሲይዙ ራመቱ ይላል።
ወደ ጥንቃቄ ትገባለች። ሲይዝ አሁን ውጭ ሀገር ኮንግራጁሌሽን የምትባለው በቃ ጤና ትጠብቃለህ፣ ምግብ ታስተካክላለህ ምናምን። ለዚህ ሀገር ግን እንደዛ ደም ብዛት ሲይዝ ስኳር ሲይዝ ምናምን ትበረግጋለህ። በቃ ሞት መቃብር ነው የሚታይክ። ቼክ ታደርጊያለሽ? እኔ አሁን የከሰት በዛይ በዛ ምክንያት ኧረ እባክሽ ኦኬ። ራስሽ ፈልገሽ ያንን ለማስተካከል ግዴታ መስተካከል አለበት። ኦኬ አሁን ጠቅተናል። እግዚአብሔር ይስጥልን በላቸውና ሂሳብ ከፍለን እንሂድ። ያን በሆነ ይሆን? አይ ፉድ መጣ። ኧረ እኛ ጋር ነው። ይሄ እኛ ጋር ካልሆነ በቃ ጸብ ነው። ዋው 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 ዋው! አሳይኝ። ኧረ በስመ አብ! እንዴ ወጡን ይዘሽው ልትሄጂ ነው እንዴ? ነይ ነይ፣ የትም እንዳትሄጂ ነይ ብዬሻለሁ። ነቅነቅ እንዴት ነው የምናደርገው? እቺን አንቺ ያዣት፣ እኔ እሷን ልቀበልሽ። አይ ልታመጣለህ። እሺ ሙሌ እስቲ ያሳይልን። ቆይ እንጂ ቀጭዬ ሽንኩርት አትቢ፣ ፍትፍቱን ብትበይ ይሻላል። ዋው ዋው! ሙሌ እሱን አሳይልን። በስመ አብ እንዴ! ቆመን ነው ማማሳየት ያለብን። አዎ ና ሙሌ። ይሄ ሱፍ ፍትፍትና ተልባ ፍትፍት። ቀጭዬ ቆይ ይደረግልን እንጂ እርቦኛል አልኩ እኮ አሰማኝም እንዴ? ዋው ቆንጆ ነው። ምንድን ነው እሱ? ሽምብራ አሳ። አሳው ሴት ሽምብራና አሳ ናቸው ወይስ ሽምብራ አሳ ብቻ? ሽምብራ ብቻ። እቺ ደግሞ ሽሮዬ ትባላለች። በስመ አብ በጣም ያምራል ምግባችሁ። እንዴት ደስ ይላል። በስልክ ራሱ ታነሳለ። ዳሽን ተራራ ስንት ብራንች አላችሁ? ምንም አንድ አሁን ይሄ ብቻ ነው። አንድ ቦታ ሲለቁ አንድ ቦታ ነው የሚሄዱት። ኦኬ ይሄ ደግሞ ምንድን ነው? ይሄ አባጮማ የሚባለው አባጮማ አደንጓሬ ነው። አባጮማ የሚባለው ስልጆ እንዴ! ኧረ ስልጆ እንዴት እንደምወድ እኔ አርጊ ደስቱ እንዴ! ዋናው ትክክለኛው ቦታ ነው የመጣነው። ሁሌ እንምጣ። አዎ ያመኛ ነው። አትወስጂብን ቁም ነገር አርገሽልን ትወስጂዋለሽ። ስንፈልግስ እንጣራ ስምሽን። እቺ ነገር ግን ብትጨምሪልኝ። እቺ አባጮማ አትበል በልተተን በልጅ በጣም ነው የምወደው። በፍቅር ነው የምወደው። ምን ቀረን? የምጣድ ሽሮ የምጣድ ሽሮ ቡጥጫ እንለዋለን። ቡጥጫ ግን ቢጫ አይደል እንዴ? በቢጫ ማለት ሰማ። ይሄ ምጣድ ሽሮ ነው። ጓደኛዬ በፍቅር ነው የሚወደው። እሺ እናመሰግናለን በጣም። በስመ አብ ወወልድ ወመንፈስ ቅዱስ። እንደዚህ ታረጊና ይኸውልሽ ቀጭዬ በጣም ሰሞኑን ይኸውልሽ ፍልፍሉና አዝመራው እያዋሩኝ አልበላውም እና እንዴት ሳሚ ሳት በደንብ እኮ እያሳየን አይደለም የሚል ጥያቄ መጥቶ ብላልን አንተ ካልበላ እኮ እኛም አንበላም። አሁን ትክክለኛውን ሰው ነው ወደ ህይወት ይዤ የመጣሁት። እሷ ታባላኛለች። ቆንጆ ነው። ሰላም ነው። እንዴት ነህ? ላልገባባ ችግር የለም። ስልጆ ላይ እንዴት ነሽ? እኔ እውነት ስልጆ ግን ለምንድን ነው የማይሰራው? የፍስግስ ጊዜ ሰው አያስብም። በጥቁር እንጀራ ደግሞ ሲሆን እንዴት ይጣፍጣል መሰላችሁ? እንጀራው መጀመሪያ እንደዚህ ትይዛላችሁ። ከዛ በኋላ ትንሽ ከምስር ታረጋላችሁ። ከዛ ከስልጆ ትንሽ ሽሮ እዚህ ጋር ደብለቅ። ከዛ እንደዚህ ታረጉና ይኸውላችሁ እንደዚህ ቦካ ያለውን እንደዚህ። እኔ ደግሞ ከተልባው ከሱፉ ታረግና ከዛ እንዲህ ታረግና ለአይነት እንዲህ ታረጋለህ። ብሉ። በስመ አብ ምስሩ በጣም ይጣፍጣል። ምስር ማስጨመረው ምን እንደሆነ ታውቂያለሽ? ምስር ነው። ምስሩ በጣም ይጣፍጣል። ቀመሹ? ምስሩን ቀመሹ።
ከዛ ደግሞ እንደዚህ አተርና በግማሽ ሀፍ ደግሞ ምን ታስይዣለሽ መሰለሽ? ጎመን ደግሞ ታስነጫዋለሽ። በዛብኝ ግን በስማ ጣፋጭ ምግብ ነው። የቱ ነው የማይጣፍጥ? የእውነት አይጣፍጥም? የማይጣፍጥ የለውም። ዝም ብለን አሁን አናወራ። እሺ ቀጭዬ ስራ ነው። አንደኛ ቆንጆ ነው። እኔ ምስሩን ጨረስኩብሽ። እኔ ለነገሩ የምስር በጣም አድናቂ ነኝ። አጠቀላለል ይሉኛል ታውቂያለሽ። አሁን እንዳልኩሽ ቴዲ ቶሎ በል እንጂ ጠቅልለህ ትቆይብኛለህ እስከምጎርሰው እያለኝ ይሄ ፍትፍቱ ራሱ ተልባው ሱፉ። ይሄ ደግሞ ምንድን ነው? ሽሮ ነው ያለችው። ይሄ ሽሮ ሽሮ ፍትፍት ቀጭዬ አባይኝ እንጂ እንዴ! በደንብ አባይኝ እንጂ እየበላሽ አይደለም እንዴ? ምን ቅር እያለኝ ነው። አባ ጮሞን እኮ እየበላሽ አይደለም። በቃ በጣም ሄልዚ ፉድ ነው ማርያም። ድሮ ሰፈር የነበሩት ስለሆነ በጣም ቴስቲ ነው። ሄልዚ ነው። ዝናብ መጣ። ዝናብ መጣ? ኧረ የለም። ኦፕን ኤር ላይ ነን ያለ ነው። ተንሳፈናል። ሽሮ በፍትፍት በብጥብጥ በጭብጥ በምጣድ እስቲ ከፍትፍቱ ደግሞ ከፍትፍቱ ፊቱ ከፊቱ ካለው ፍትፍት እየበላ ነው ማለት ነው። ከፍትፍቱ አምባችንን እንጠጣለን። ታው ይበተንባል። ካልጠጣ ቀጭዬ አንቺ ማን ነው በጣም የሚያስቅሽ? ምግብ ላይ እንዲሁ በቃ እየቀለደ በጣም የሚያስቅሽ ያው ብዙ ጓደኞች ስላሉሽ። ወይ ዘርሽ እውነት ዘሪሁን አስማማው የመስሙት ፍጥረቱ ዘርሽ ነው ቴዲ። ኦኬ ከቴዲ ጋር ትገናኛላችሁ? እውነት ትደዋውላላችሁ? ቴዲ ድሮ ማማስ ኪችን ሲጫወት በቃ አይቀርም ነበር። የሚገርምሽ ሙዚቃ ይወዳል ቴዲ። ሙዚቃ አድናቂ በጣም ነበር የሚመጣው። አንድ ማቲያስ የሚባል ዘፋኝ ነበርን እና በጣም ፍሬንድ ነው። ገርጂ ነበር የሚኖረው፣ ገርጂ ኮንዶሚኒየም እዚህ ልክ እቺ ሳሚ ህንፃ ጀርባ ጋር ቴዲ በጣም ነበር የሚመጣው። ቴዲ እንግዲህ ይሄን ምግብ ብትበላ ጥሩ ነበረ። እንግዲህ ስትመጣ እንጋብዛለን። ስትመጣ አይመጣም ግን ይመጣል። እውነት ፕሮግራም ያደርጋል ወደዚህ ቬሪቱ እውነት። እንደው እባክህን ከመጣ ይሄን የመሰለ ምግብ አብረን ብትበላ ቴዲያችን አምሮበታል። በዛ ላይ በጣም እንዴ በቃ ኮፍያው ስታይሉ ምናምን በጣም ጸዴው ነው። ፓርኪንጉ ትላላችሁ ምኑ በስማን ቤቱ እኮ ምን ያክላል? በጣም ትልቅ እዛ ደስኮ ድግስ ደግሰው ነው እየጠበቋቸው ያሉት ዳሽኖች።
ፕሮሞሽን አይደለም በነገራችሁ ላይ እኛ ምንም የሚከፍሉን ነገር የለም። አይ እኔ ሳይሆን የድሮ ሰፈራ አይደለም ምስር ትንሽ ባስጨምር ደስ ይለኛል። ቆይ እዛ ታውጣላቸውና ጠጪ ምኑ ተመቸሽ? በጣም ደግሞ ሁሉም ቆንጆ ነው። ምስር ይጨመርልን ትንሽ ምስር እዚህ ጋር ይጨመርልን። እስቲ ቅመሹ ምስር ጣፋጭ ምስር ነው በጣም ምስር በስልጡ በጣም አሪፍ ነው። ባላንስ ስለሚያደርግ ይሄ ነገር አይገባኝም። ጤና አዳም ይባላል። አዳም በጤና ማለት ነው። አዎ ይሄን አሁን ዶክተር ይበይ ይቆጠኛል። ልቀንስልሽ ወደ እኔ አዩ ወይ በሌላ ነው የምትልበት በቃ አትሙ የሱ ጨምሪ ይችላልና አለቀለቃ እንዴ አንቺ እኔ ልቅላቂ እጠጣለሁ እንዴ? This is your sister Cindy. That's we call it. ስለ ጣፈጥኩ ነው ወገን ጣፍጫለሁ። አሁን ዶክተር ይበይ ይቆጠኛል። አሁን ራሱ መብላት ዋው ባሉ ቡና በጤና አዳም ጤና አዳም እነ ጤኑ ብሏል ፍልፍል እነ ጤኑ እና እነ ዝንጂ እነ ዝንጂ ባቅላባ ደግሞ እና ሚሊፎን ይመጣልናል። ሌጾ ታውቂያለሽ፣ በጣም ነው የምወደው ፖፕኮርን ፈንዲሻ ከያበጭ እውነት እኔ በጣም ነው የምወደው። ዋው ኮፊ በጣም ደስ ይላል። ጤና አዳም ደግሞ አርገሽበት እንደዚህ አውጥተሽ ደግሞ ማለት ነው በባዶ ደግሞ እንደዚህ ደግሞ አርገሽ ማለት ነው። ከዛ እንደዚህ አርገሽ ዊ እንዴት ደስ ይላል። እግዚአብሔር ነው በጣም ቆንጆ ዳሽን ተራራ ነው። በስመ አብ ቤታቸው እንዴት እንደሚያምር መኪና ፓርኪንግ አትቸገሩ። የተንጣለለ ግቢ ነው። ልክ ወደ ድንበሯ ከ22 አደባባይ ጀመር እንዳረጋችሁ በስተግራ በኩል ኮረኮንቻ አለ። በሷ ነው ገባ የምትሉት። ቤቱ በጣም ምግባቸው አንደኛ ነው። እውነት በጣም ነው የገረመኝ። ግቢው ራሱ ሪፍሬሽ ወይ በጣም ደስ ይላል። ማታ ላይ ድራፍታችሁ ምናምን ይዛችሁ ቁጭ የምትሉበት አይነት ቤት ነው። ብቅ በሉ በእናታችሁ። ዩማኔር ልግዛልሽ? ኧረ እኔ ዩማኔር አልፈልግም። ትሸጫለሽ እንዴ አንቺ? ዩማኔር አለሽ እኮ አይደል? ኧረ እኔ የለኝም። እውነት ኖሮኝ አይደል? ሌሎቹ ባለፈው ባየ ቁጥር ዩማኔር ልግዛሽ ዩማኔር ልግዛሽ ይላል። ምን ነው? ቆይ የሆነ ነገር እኮ ትነግጃለሽ። አሰሪኝ እንጂ አንቺ አሰሪኝ። እኔንም ሰው አድርጊ። ሚስጥር ነው። ንግድ አስተምረዋለሁ። በስመ አብ ኧረ እዩት ሰዎች። ባቅላባ እንደገና እንደዚህ አይነት ሚሊፎኒ ቀጭዬ አትወጂም አይደል? አይ አንተ አትወድም። አትወጂም ቀጭዬ ትወጃለሽ እንዴ? ኧረ ልጅ አንተ በምግብ እኔ እንደዚህ ቀልድ አላውቅም። እሺ በቃ ግማሽ ከሱም ሁለት ኧረ እኔ እስከ ዛሬ በይሉኝታ በልተሽብኝ እንዴ? ካሜራ ፊት ነኝ እያልሽ ብዙ በላሽብኝ እንዴ? እሺ አንዳንድ እሺ ያዥ። ይኸውልሽ እንደዚህ ታረጊና ሚሊፎኒ እንደዚህ ነው ቁርስ የሚደረግ። አንተ ቁረስ እኔ ልብላ። ወይ ጉድ! ዋው እንደው
የጾም እኮ ሚሊፎኒ በጣም ቆንጆ ነው ማለት በጣም ጎበዝ ናቸው ማለት ነው በነገርሽ ቆንጆ ነው በጣም በስማ አሁን ረመዳን ደርሷል እንትን አሚን በዓላችን አንተ በቃ ከንዴ ያን ብላ አይ ነው በላዲ ማርያም ዋው በእጃችን ይሻለናል ከዚያው ቀጥታ ወደ ጂም በጣም ነው የምጣፍጠው በስማም ዛሬ የተሟላ ቡና ጠጣን አስቡ እንደገና ፉል ፓኬጅ አልበላም አልጠጣም ብዬ ወንደርፉል እስከምትጨርስ ታያታላችሁ እሺ ይበቃችኋል አረስትሮ በሪ ረጠብ ስላለች ትሰበስባለች ማግኔት ትበላት ማግኔት ትበላት በቃ በጣም ነው የምናመሰግነው ከዚህ በላይ አይውሽም እቺን ግን ለኔ በቃ እስከመሻል አላላ እውነት አጥወለወለ በጣም ነው የማመሰግነው አብራችሁኝ ስለነበራችሁ ቀጮን በጣም ታመሰግናለች 88 ቁጥር በሉ ለ2500 ብር ካርድ ሞላለሁ በጣም አመሰግናለሁ ቀጭዬ እግዚአብሔር ይስጥልኝ ጧት የምታዩኝ መልካም ጧት ከሰዓት የምታዩኝ መልካም ከሰዓት ማታ የምታዩኝ ደግሞ መልካም ምሽት ደህና ደሩልኝ ወዳችኋለሁ በጣም ተሰነባበተን የዛሬው ብሎጋችን ይሄን ይመስላል ዳሽን ተራራ ብቅ በሉ በጣም ቆንጆ ቤት ነው ባባይ ቺርስ